ቆይ ምን እሺ ነው? ቆይ ፎንቃችን ያላችሁ? አዎ ፎንቃችን። ምን ነው ደበረሽ? አይ ከዚህ በኋላ በዚህ መጠራት ስለማልፈልግ ነው። አረ ሌላ ሲለሽ። እውነቴን እኮ ነው ሚኪ። በቃ ይሄ ስታይል ቢበራብኝ ይሻለኛል። ብቻ ከቀስቴ ጋር ስለተደባበርሽ እንዳይሆን ይሄ ሙድ ይብራብኛልሽ። አዎ ከዚህ በኋላ እኔ እሱን የሚያስታውሰኝ ነገር ማግኘትም ማየትም አልፈልግም። ሲያምርሽ ቅርሽ አንሰማሽም። ቆይ ምንድነው የምታወራው? አንቺ አይደብርሽም? እንዴ ቀስቴ የሚያስታውሰኝ ማየትም ማግኘትም አልፈልግም ስትይ ለምን ይደብረኛል? እንደ አባባልሽ ከሆነ እኮ ቀስቴን የሚያስታውሰኝ ነገር አልፈልግም ማለት እኔንም አቡሻንም አልፈልጋችሁም እያልሽ እኮ ነው። ወድጄ እኮ አይደለም ሚኪ። ወደድሽም አልወደድሽም የሚሰማሽ የለም። ገባሻ? ቆይ ሚኪ የጀለስ ምንድነው የሚያዝገኝ? እንግዲህ ልመዱ የጀማችን ዝገት ማለት ይሄ ነው እኮ። ከቦቸራ በልጦ እኔ አይደለም እንዳስተማሪው የዝገት የሚያስታይልም ቦቸራ እኔን ከማግኘቱ በፊት ምን እንደሚመስል ብታውቂ። ማ ቦቸራ ነው። አንተ ምንሽ ነው የምትተረተረው እንዴ? ቦቼ ማለት እኮ አስፋልት የላገው ምርጥ ያራዳ ልጅ እኮ ነው። እስኪ ምን አለ ቢያምርብኝ ስክራች እያረክ ባታዝገኝ። ቆይ ግን እናንተ ትምህርት ቤት ስትሉ ቦቸራ ምን እያደረገ ነው የሚውለው? ያው እንባ እየገደበ ነው። የማንን? ያው የቀስቴ ነው። ሌላ ማን ይሆናል? መልካም ቀን። እሺ አንተ ልጅ ግን እድሜ ልክህን ስህተት መስራት አይሰለችም? በቃ ይኸው ልጅቷን አስደበርኳታ በጣም ሊያውም የሌለ በግብደው ነው። አንተ ቹቻ አርደኛ ነሽ ልበል? ቀላል አርደኛ ነሽ ምርጥ። ስትወድም ስትጠላም በዛው ልክ ነው። እቺን ቀስ ብሎ መገዝገዝ ነው እንጂ አትቻለም። አዎ ምርጥ። ግን አንተ ይኸውልህ አትፍጠን በቃ እድሜ ልክህን ቶኛ ይቅርታ ነኝ ነው። ታዲያ አንቺን ካልሆነ ማን ሊሆን ይችላል? አቢብቲ ምን? እስኪ ንገሪኝ፣ በዚህ ልክ ቆንጆ የመሆን ድፍረቱን ከየት አመጣሽው? ጤነኛ ነህ? አንቺን እስካገኘሽ ድረስ ነበርኩ፣ ግን አሁን የሆነ ነገር ተዛብቷል። ምን ይሆን የተዛባ? እሱን አንቺ ብትነግሪኝ አይሻልም አቢብቲ? ኧረ እባክህ እንደው ፈጣሪ ሆይ ተመስገን። ምንን አስመልክቶ ነው ምስጋናው? ምክንያቱም አሁን ገና የግቢ በውበት የምትወክለውን ሴት ስላገኘ ነው። አሃ ሙገሳ መሆኑ ነው። እንደፈለግሽ ማለት ትችያለሽ፣ ግን እስኪ ንገሪኝ፣ በዚህ ልክ ውብ መሆን ይቻላል እንዴ? ይቅርታ ነው ወንድም፣ መሄድ አለብኝ። ትሄጃለሽ፣ ግን አንዴ ታገሽኝና ማዛሽ ልታጠናው። ያመሃል እንዴ? ቆይ እዚህ ክላስ ነህ አይደል? አዎ እዚህ ክላስ ነኝ። ቆይቼ አስጨነኩሽ አይደል? አስጨነኩሽ ነው ያልከው? አዎ አስጨነኩሽ። አልቀረብህም። ለማንኛውም ማርክ እባላለሁ፣ የ11ኛ ክፍል ተማሪ ነኝ እና የወደፊት ዲያስፖራ። ዋትስአፕ ዲያስፖራ ነው ያልከው? አዎ የኔ ቆንጆ፣ ምን ነው ገረመሽ? ብቻ 12ኛ ክፍል ከጨረስክ በኋላ አልማርም እያልክ እንዳይሆን። ኤግዛክትሊ። ታዲያ እናት አሜሪካ ያለ እኔ ማን አላት? ምክንያቱም መጠየቅ ይቻላል? ወይል እንግዲህ ትምህርቴን ከጨረስኩ በኋላ ወደ አሜሪካ ሄዳለሁ። ዛት ሴት። አረ ያ ለመሆኑ አንቺ ማነሽ? እንዴትስ እዚህ ልትመጪ ቻልሽ? ሄቨን እባላለሁ፣ አዲሷ የክላሳችሁ አባል ነኝ። ዋው እውነቴን ነው የምልሽ፣ ከቤቲና ከሀይሚ ጋር ልንዝግ ነው ብለን እየተጨነቅን እያለን የመጣሽው። አንተና ማን ናችሁ የተጨነቃችሁት? እባክህ እኔና ዮሲ። ዮሲ እዋ አይሚን ብቻ ተወቀሽው እንዳይሆን። አዎ ትናንትና ተዋወቅኩት። ችግር አለ? እሺ ጨብጠሽዋል? አዎ ጨብጬዋለሁ። ወይኔ ማርክ በቃልሽ ማለት። ቆይ ማታ ከሱ ከተለያየሽ በኋላ የሆነ ነገር ልብሽን ጭንቅ አላለው? ለምንድን ነው የሚጨንቀኝ? ምናልባት ፍቅር። ምን ያመሃል እንዴ? አያመኝም። አንድ ሳምንት ስትቆይ ይገባሻል። አዚማሞ ነው። ለማንኛውም ተጠንቀቂ እሺ? ለምንድን ነው የምጠነቀቀው? ምክንያቱም እሱ ፍቅር ስለማይዘው፣ አንቺን ፍቅር ካስያዘ በኋላ አንቺ ስትሰቃየ እያየ ሚዝናና ሰው ነው። ሌላስ የለህም? ይኸውልሽ የኔ ቆንጆ፣ እኔ ግን ፍቅር ከኔ የሚይዛቸው ማንኛውም ሴቶች እስከ ጥግ ድረስ እንደ ኩፍኝ ንቅል ብሎ እስኪወጣላቸው ድረስ እስከ መጨረሻው አስጨርሳችኋለሁ። ስለዚህ ምርጫሽን አስተካኪ። ስራ ፈት በታትየሙት እንዴት ታምራለህ! ማርክ ረጋ በል፣ ወደ ራስ ተመለስ። ዋትስአፕ በላቦ ዋትስአፕ
አረ ችግር እንኳን የለም። ያው እንደ ከዚህ ቀደም አንድ ላይ እንቀመጣለን ብዬ ስላሰብኩኝ ቦታ ይችላልሻለሁ። ምን የምርሽ ነው? አዎ። ግን ምን ነው ገረምሽ? አይ ከኔ ጋር መቀመጥ ትፈልጊያለሽ ብዬ ስላላሰብኩ ነው። በዚህ ደግሞ ለምንድነው እንደዚህ የምትይኝ? ይሄንንማ ለምን እንዳልኩት እኮ በደንብ ታውቂያለሽ አይደል? አምና ሰከንድ ሴሚስተር ላይ ተችሽ ሌላ ቦታ ስለተቀመጥኩ ነው እንደዚህ የምትሆኝብኝ? አዎ አንቺ ማለት እኮ እኔን ትተሽኝ ከያሬድና ከጸጋ ጋር ሄደሻል አይደል? እሱ ውሳኔው ስህተት እንደነበረ ገብቶኛል። ግን አሁንም ቢሆን አብረሽ መቀመጥ ካልፈለግሽ አላስገድድሽ። እኔ ሌላ ቦታ እቀመጣለሁ። ሌላ ቦታ ማለት ከያሬድና ከጸጋ ውጪ? አዎ ከነሱ ውጪ። ጥሩ ለውጥ ነው። ለማንኛውም ችግር የለውም፣ አብረሽ መቀመጥ ትችላለሽ። ያውሽ እንደዚህ እንቀመጣ ያ ተመሮ ግን አንተ የሌለ ነበር ይናፍቅ። እናቴን ይዝክ ያለኩ ህፃኑ ድረስ ደግሞ ምን አይታ ነው ሚኪ? አይኔ ነው ሄርሜላ ነች እንዴ? አንተ አዎ ራሷ ሄርሜላ ናት። ቆይ ምን ልታደርግ መታ ነው? እኔ ምን አውቃለሁ። ብቻ እዚህ እማራለሁ ብላ መታ እንዳይሆን። ጦርነቱ ተጀመረ ይላል። ይሄ ነው አንተ ደግሞ እኮ ዩኒፎርም ማርጋ ቦርሳም ይዛለች። በእርግጠኝነት እዚህ ልትማር መታ ነው። እንዴት ሊሆን ይችላል? ሲጀምር እኮ በጣም የለጠት ትምህርት ቤት ነው የምትማረው። ሀብታም እኮ በጣም ሲጠግብ ኢንጆይ የሚያደርገው እኮ የድሃ ኑሮ እየኖረ ነው። ወይኔ ኧረ ላሽ። እና ታዲያ ምንድን ነው የምናደርገው? ህፃኑን የምል አሁን ፒያራችን አሳዘነች። አቡሻን ሂድና እናነግራት እንዴ። ቆይ ተረጋጋ። እና ታዲያ እስከ መቼ ነው ዝም የምንለው? የሆነ ታይሚንግ እስከምናገኝ። ኧረ ወይኔ እቺ ተንከስ የሆነች ልጅ ምን አባቴ ባረጋት ነው የሚሻለኝ? ና እስኪ እንከተላት ና። በሰላም ነው? ምን ሰላም አለ? ቆይ ለምን አንተ አርፋ አትቀመጥም? ከትምህርት ቤት መጫወር ማለት እንዴ? ማለት ምን የተፈጠረ ነገር አለ? በጣም እየተዳፈርክ ነው። የማይነካ ነገር እየነካ የመባረሪያ ቀንህን እየጠራኸው ነው። አንቺ ያምሻል እንዴ? አመቱ እኮ የተጀመረው ገና አሁን ነው። ምን ብዬ ነው የምባረረው? ምን ላድርግ ዮሲ? አኳኋንና ድርጊትህ እኮ ምንም አላምርሽ ቢለኝ ነው። ፕሊስ ቤቲ፣ መናገር የምትፈልጊውን በቀጥታ ተናገሪ። ምንድን ነው? ቆይ እሺ ሄቨንን ምን ስትል ነው ሄደ የተዋወቅካት? ሄቨን ማናት? አንተ ምን አለብህ? የትኛዋ እንደሆነች ምን እንዳወራችሁ ረስታል። ይሄኔ እሷ ግን ስታብሰለሰል ይሆናል ያደረችው። ቤቲ ሄቨንን ነዋ፣ የርዕሰ መምህሩን ልጅ። ምን ስትል ነው ቆይ ሄደ የተዋወቅካት? እሷን ነው እንዴ? እንደተዋወቅን ግን ማን ነገረሽ? ማን ይነግረኛል? ይሄ ከላባ እግሬ ወስዶ ከእሷ ጋር አገናኘኝ። ከዛ ደግሞ ይሄ መንጣጣት የሚወደው ምላሴ የባጤ ቆጡን ዘላበደና ተዋወቅኳት። ስለዚህ ኢዮሲን ተዋወቅኩት አለች። አትገርምህም? በጣም እንደው ኢዮሲ በፈጠረ ከዚህች ልጅ ራቅ። እንደው በእናትህ እንደው ባባት። አንቺ ምን ሆነሻል ቤቲ? ያላሰብኩትን ነገር እንዳሰብኩ ለምን እርግጠኛ ትሆኛለሽ? አይ ያንተን ነገር መቻጣት። አንተ ባታስብም ቺኮቹ እንደስቡ ማድረግ ትችላለህ። ስለዚህ ተጠንቀቅ። በል በቃ ይሄን ልነግርህ ያስቆንኩ መሄድ ይኖርብኛል። ቻው። ቆይ እንጂ ወዴት ነው? ባቢኛ ክላስ መመደቡን አያውቅም። እናማ ሀይሚኛ ክላስ ናት። እሷ ደግሞ ቀድማኝ ክላስ ገብታለች። እሱ መጥቶ እኮ እሷን ሲያት የሚያብደውን ነገር ማየት ፈልጌ ነው የምሮጠው። አቤት ወሪጥም። በል በቃ ዮሲ ክላስ እንገናኛለን። እሺ ባይ። ቻው። ቤዛ ፒስ ነው አለን አለን። ሄሎ ምን ነው ዝም አልሽ? ሰላም ነው አይደል? ሰላም ነው። ዋና ሰላም መሆንሽ ነው። ዘግይቶ ባንቀም አንተ እዛ ተቀመጥ፣ እኔ እዚህ ጋር ልቀመጥ ይሻላል። አዎ ጀዛ ነው ይሻላል።
ቁጭ ብላ ነው ጀምሮ የለም እንዴ? እንጃ በጣም ይወጡ ሰላም ይሁን። ሃይ ሰላም አላልሽኝም ማለት ስለኔ ማጣራት ጀምረሻል ማለት ነው። ስላንተ ደግሞ ምንድነው ማጣራ? እሱንማ አንቺ ንገሪኝ። ምንም ያጣራሁት ነገር ስለሌለ ምንም ልልህ አልችልም። እርግጠኛ ነሽ? አዎ እርግጠኛ ነኝ። አንተ ግን ለምን እንደዚህ ያልክ? ምክንያቱም አልጨብጥም ስላልሽኝ ነው። ያልጨበጥኩ በራሴ ምክንያት ነው። ግን ይሄን ያክል ለምን ተጣደፍሽ? ማለት ስለኔ ለማጣራት ይሄን ያክል ተጣደፊያለሽ ብዬ አልጠበቅኩም ነበር። ለራስ የምትሰጠው ግምት ከፍ ያለ ነው ልበል? ምናልባት ስለሚገባኝ ይሆን? እንደሚገባ ሌላ ሰው ቢነግር አይሻል? እንደነገሩሽማ በደንብ አድርጌ አውቃለሁ። ጀስት እርግጠኛ እንድትሆኝበት ብዬ ነው። ይሁንልህ። እኔ የምልሽ ግን አባትሽ ትናንት ስናወራ አላዩንም አይደለ? እኔ እንጃ። ይኸውልሽ እኔት አምና ብቻ 3 ሪከርድ ያለብኝ ሰው ነኝ። አባትሽ ያልጣማቸው ነገር ካለ በጊዜ መተሽ ሹክ በይኝ እሺ? የኔ ወንድም እኔ እዚህ የምመጣው ልማር ነው። ኦኬ? አቤት ልትማሪ? አዎ ልማር ነው። እንደዛ ከሆነ በጣም ጥሩ። መልካም የትምህርት ጊዜ እሺ? እንዴት ነው የሚያደርገው? ክርስተንሽ ምን አልክ? እዚህ ጋር መቀመጠው እኔ ስለሆንኩ ከዚህ ተነሽ። ደግሞ ይሄ ምን ማለት ነው? ቀድሜ ቦታውን ያዝኩት ነው ያረለው እንዴ? ዛሬም ነገም ለምን ደጋግመሽ አትይዙ? እኔ መቀመጥ ከፈለኩ ትነሻለሽ። ምን ማለት ነው? አንቺ ፌንጣ አጉልን ጣጥንጣጣት። አተ ማንን ነው ፌንጣ ያልከው? ማንንስ ቢሆን ምን አገባ? አረ መናናቅ ትሰማኛለህ? ቤዛን ድጋሚ እንደዚህ ትናገራትና ያበቃልልሽ። እንዴት ነው የሚያበቃልኝ? እባክህ እሱን ድጋሚ በላት እናሳያለሁ። ባልሳሳት እዚህ ክፍል ያሬድ የምትባለው ወጠጥ ያንተ ነው። ያሬዱ ቢበራብህ ይሻላል። ለምን ቢበራብኝ? ልጁ ያስተማረው በቃሉ ወንድሙ ነው። አይደለም የበቃሉ ለምን የማን ነው የሚሆነው? ምን አገባኝ? አንተ ወጠጤ እኔ ነው በቃሉ ነው እንደዚህ መጣ። ቆይ ለምን አትረጋጋም? ስነ ስርዓት የሚባል ነገር አለ። እሺ ወጠጤ ለምን ዝም አትይ? አንተ ወሻ ድጋሚ እንደዚህ መጥራሃላት። ቆይ ለምን አትረጋጉም እንዴ? ማለት ሄዱ አታዩም እንደ ቤዛ እንዴት እንደሚናገራት? በእናትህ ተረጋጋ። ከኔ ጋር መሳፈጥ ምን ያህል ዋጋ እንደሚያስከፍል አልገባህም መሰለኝ። አንተ ደግሞ እኔ ያሬድ ማን ነው ይገባል መሰለኝ። አንተኛው እዚህ ጋር መቀመጥ ማለት ነው የምትፈልገው? እሱ ጋር መቀመጥ። እሺ ስፋህኒ ድምፈልግ። እሺ መጀመሪያ እጅግ ከቀኝ በኩል እዛ እዚህ ጋር ማለት ነው። ታዲያ ከማን ጋር ነው የምትቀመጠው? አትያማል እንዴ? በማገባ አትግባ ብያለሁ። ምንም አልሆንም ማለት ምን ማለት ነው? እየተደባደባችሁ እያየሁ ምንም አልሆንም ትላለህ እንዴ? ማን ነው ስምህ? ያሬድ። አንተኛውስ? ቅዱስ። ቅዱስ ማለት የመምህር በቃሉ ወንድም ነው አይደል? ገና ክላስ ሳይጀመር እንደዚህ ሆናችሁ ሲጀመር ደግሞ እንዴት እንደምትሆኑ መገመት አይከብድም። እኮ መምህር ትንሽ አለመግባባት ተፈጥሮ ነው እንጂ እንደዚህ ለሞፈልግን አይደለም። መልካም አሁን ሁለታችሁም ወደ ቢሮ ሂዱ። ቅዳሙ ሂዱ። ቆይ ደግሞ ምን አይነት ልጅ ነው የመጣብን? አላውቅም ብቻ ምንም ሊገባኝ አልቻለም። ልጁ ሲጀመር ጤነኛ አይመስለኝም። የሆነ ችግሩም አለበት። ይኸው ምን ገብዳ ችግር ነው አለበት። ደግሞ እኮ ከዚህ ክላስ ነው የተመደብኩት ብሏል። እሺ እንዴት ነው ከእንደዚህ አይነት ልጅ ጋር ምን ዘልቀው? ቆይ እኔ ግን እኔ አውቃለሁ። ቤቲ ባቢስ
አይ ቲንክ እየመጣ ነው። ቆይ እኔ እዚህ ክላስ መመደቤን ያውቃል እንዴ? አረ በፍጹም አያውቅም። ይምጣ ብቻ እንዴት ጭንቅላቱ እንደምፈታው አሳይሻለሁ። እኔ እምልሽ ግን ሀይሚዬ ታፈቅሪያለሽ እንዴ? እኔ እንጃ ከልጅነታችን ጀምሮ አብረን ስላደግን እሱ ለምዶብኝ ነው የሚሆነው። እኔ ግን የእናንተን መጨረሻ ማየት ነው ናፈቀኝ። አንተ ባቢ ምን ላድርግሽ? ተጀመረ ይላል። ክረምቱ ሙሉ ስናፍቀው የነበረው ነገር ይሄ ነበር። አንተ ባቢ ወዴት ነው የምትሄደው? እኔ እንጃ። እንዴ እኔ እዚህ ቁጭ ብዬ የምጠብቀው ማንን ሆነና ነው የምትመለሰው? እንዴ እኔ ነው እንዴ የምትጠብቂው? አይገርምህም ባቢ? ቦታ ይዛ እየጠበቀች ነበር። ጭራሽ አብረን ልንቀመጥ? አንተ ደፋር! እኔ እያለሁ ሌላ ሰው ጋር ልትቀመጥ ነው? እኔ እንደውም ሂጄ ባመለክት ይሻለኝ። ምንድን ነው የምታመለክተው? ከዚህ ክላስ እንዲቀይሩኝ ባመለክት ይሻለኝ። አንተ ልጅ ከተነሳ ያበቃል። ቶሎ ነው። እዚህ ጋር ቁጭ። ኧረ ሀይሚ ህይወቴን አታክብሱ። እንዲያውም ጉንጬን ሳመኝና ሰላም በለኝ። ምን ታየኛለህ? ያለችህን አድርግ። ቆይ አንቺ ሰፈር ውስጥ እየተያየን አይደል እንዴ የምንውለው? ባቢ እምልህን አድርግ። መልስሽን እየጠበቅኩ እኮ ነው። እዚህ ትምህርት ቤት ምን ታደርጊያለሽ? እንግዲህ ቁርጥህን ወቀው። ከዚህ በኋላ እዚህ ትምህርት ቤት ነው። አረ ሄርሜላ እየቀለድኩ ነው በይ። እንዴ ለምንድን ነው የምቀልደው? አንቺን የመሰለች ሀብታም ልጅ ከዛ ከተንደላቀቀ ትምህርት ቤት ወጥተሽ እዚህ የህዝብ ትምህርት ቤት ስትማሪ የምናመንሽ ነበር እንዴ የሚመስልሽ? ማመን አለማመን የራስ ፋንታ ነው። እኔ ግን መሸኘኝ ይዤ መጥቼ እዚህ ተመዝግቤያለሁ። ቆይ እንዴት ይሄ ሊሆን ቻለ? ይሄን ውሳኔ ስትወስኝ ቤተሰቦች ዝም አሉሽ? ዝም? እርግጥ ነው ይሄን ስወስን ማሚ ትንሽ ደብሯት ነበር። እሺ ዳዲ ግን የመንግስት ትምህርት ቤት ተምራ ችግር ማየት ለሷ ወደፊት ጥሩ ትምህርት ስለሚሆን ትሞክረው ብሎ ፈቀደልኝ። ወይ እናት ሀገሬ፣ እኛ ዳዎች የሀብታም መሞከሪያ የሆነን ቀረ ማለት ነው። ሰምኛለሽ ሄርሜላ፣ ይሄ ውሳኔሽ ትክክል ስላልሆነ አሁኑኑ ምዝገባሽን ትተሽ ወደ ቤት ትመለሻለሽ። እሺ? ለምን ሲባል? ምክንያቱም ያንቺ እዚህ ትምህርት ቤት መማር የኔን ህይወት ስለሚበጠብጠው። ታዲያ አንተ ህይወት ይበጠበጣልና የኔን ፍላጎት መስዋዕት ማድረግ አለብኝ ማለት ነው? ሰምኛለሽ? አሁን እያወራሁት ያለሁት ወሬ ቀልድ አይደለም። እሺ? አንቺ እዚህ ትምህርት ቤት መማር አትችይም። እኔ ደግሞ እያልኩ ያለሁት በዚህ ጉዳይ ላይ አንተን አያገባህም ነው። ገባ? አቡሻ በእናትሽ ልጅ የሆነ ነገር ብላት፣ አለበለዚያ ሌላ ነገር እንዳደርጋት እየገፋፋችኝ ነው። ቆይ ምን እየተካሄደ ነው? ሄርሜላ ምን መሰለሽ፣ በቃ አንቺ እዚህ መማር በሚኪና በፒያራችን ያለውን ሰላም ይበጠብጣል። እና በእናትሽ እሺ በይንና ይሄን ውሳኔሽን ቀይሪ። በጣም አዝናለሁ። የምትሉኝን ነገር መቀበል አልችልም። ይልቅ 11ኛ ኤ ክላስ የቱ ጋር እንደሆነ ብታሳዩኝ ደስ ይለኛል። አናሳይሽም። ከፈለግሽ ገደል መግባት ትቻለሽ። ማ እኔ ነው ገደል መግባት ትችያለሽ አልካ? አዎ አሰሚም እንዴ? ከፈለግሽ ገደል ግቢ። አንተ ያማል እንዴ? ድጋሚ እንጫል ቲ ወይኔ ጉዴ! ብቻ ያቺ ሄርሜላ እንዳትሆን። ማን ከነ ሚኪ ጋር ያለችው ነው? አዎ ከሚኪ ጋር ያለችው ሄርሜላ። ባለፈው በቦቸራ በጓደኛው ምክንያት የተዋወቃት የሀብታም ልጅ ነገር ናት ምናምን ያልሽኝ ልጅ ነች አይደል? አዎ እሷ ነች። እንዴ ታዲያ እሷ እዚህ ትምህርት ቤት ምን ትሰራለች? ብቻ ትምህርት ቤቷን አስቀይራ እዚህ ልትማር እንዳይሆን። እና ቢሆንስ አንቺ ምን ያስጨንቅሻል? እንዴ እንዴት አልጨነቅም? ሚኪን እኮ የኔ ካልሆንክ ብላ ነው ጋርዳ መታ በሽጉጥ ያስፈራራችኝ። ምን? በሽጉጥ አስፈራራቻችሁ? ያው ለዛውም አራታችንንም ነው። እነማን ናችሁ? እኔና ሚኪ፣ ከዛ ደግሞ ዴቭ እና ሶሲን። የምርሽን ነው? አንቺ ደግሞ ትስቂያለሽ እንዴ? ፊዮሪ ሙች የምሬን እኮ ነው። እሺ አሁን ትምህርት ቤት ቀይራ እዚህ ገብታ ከሆነ ምን አባቴ ነው የማደርገው? ብቻ ግን ፈርተሻት እንዳይሆን። እንዴ እኔ እናት ያስፈራራችኝ እኮ በሽጉጥ ነው። ኧረ ቀለል አድርጊው። ለሁሉም ነገር ደግሞ ነው ያለውሽ፣ ምንም እንዳታስቢ። ወይ ሚኪ የሚባል ልጅ እንደው ምንድን ነው የሚሻልህ? እማታሳጊ መከራ የለም። በቃ ትንሽ ታረኩት ብዬ ስል ደግሞ የሚያጣላን የሆነ ነገር አላጣም። ብቻ በእሷ ምክንያት ከሚኪ ጋር ልትጣሉ ባልሆነ። ሳያት እኮ እንዴት ደሜ እንደሚፈላ አንቺ አታውቂ። ነይ በቃ እሺ አሁን እንሂድ። ኧረ እኔ እሷ ያለችበት ቦታ አልደርስም። ባይሆን እዚሁ ቆሜ አያታለሁ። አንቺ ግን ይሄ ደንባራነትሽ አለቀቀሽም? እንዴ ፊዮሪን አልሄድም። እዚህ ሆኜ ምን እንደምታደርግ አያለሁ። እሺ እንግዲህ ከአንቺ ጋር ቆሜ ላፈልጥ ነው ማለት ነው።
አሁን 11ኛ ኤ ክላስ የቱ ጋር እንደሆነ ታሳዩኛላችሁ? አታሳዩኝም? አንቺ አናሳይሽም ተባልሽ አይደል እንዴ? ከፈለግሽ ገደል ግቢ። ጥሩ፣ እሱም በራሴ መንገድ አገኘዋለሁ። አንተ ልጅ ግን እንደዚህ እንደተወጣጠርክ ምትቀር እንዳይመስልሽ። እቺ ምን አይነቷ ነች? አንቺ አይገባሽም እንዴ? አልፈልግሽም ተባልሽ እኮ። አንተ ልጅ ግን ብንከባበር ይሻላል፣ በኋላ እንዳትጸጸት እሺ? ማለት ነበር ወይ አቡሽ? ሻውን ምንድን ነው የሚሻለው? በቃ ፒያራችን ጨርቋን ጥላበደች። እየመጣች እቺ ልጅማ የሆነ ነገር አላት። መከተል አለብኝ። ሄርሜላ ምን ብትደረጊ ነው አንቺ የሚሻልሽ? ከባድ ትኩሳት ይለዋል ይሄ ነው ደግሞ ምንሽ? ከሄርሜላ ጋር ስናወራ ፒያራችን አይታናለች መሰለኝ። ያው ከፊዮሪ ጋር እየመጣች አሁን እሺ ምን ብንላት ነው የምታምነው? በቃ አንድ ላይ እንቆጣዋለን ሁለተኛ ጉንጬ በኋላ ትስመኛለህ። አሁን ወደ አዘጋጀውልህ ቦታ ግባ። እንዴ ቅድም ሳምኩሽ፣ አሁን ደግሞ ድጋሚ እዚህ ጋር ከተቀመጥኩ አይበቃም እንዴ? ምን አልክ አንተ? ሰላም እንዴት ናችሁ? ዩሲ በምታስፈልግበት ሰዓት ላይ መጣ። ምንድነው? እኔ ሳላውቅ የተፈጠረ ነገር አለ እንዴ? እንግዲህ ዮሲ ሀይሚና ባቢ ካቆሙበት ነው የቀጠሉት። እሱን ስሞታ ሊነግርህ ነው። ታዲያ ምን የተለመደ ነገር አለ እንዴ? ምን አዲስ ነገር አለ? እኔም እኮ እሱን ነበር የምለው። እንዴ እናንተ ቆይ ትንሽ አይደብራችሁም እንዴ? ምን አልክ አንተ? አንቺ ምንድነው በትንሽ በትልቁ እየጮሽ ቆሌን የምትገፊው? አንተ ሲጀመር የትኛው ቆሌ ኖሮ ነው ቆሌን የምትገፊው ምናምን ብትላት? ጎሽ እስቲ ጠይቅልኝ። እኔ አሁን ሁላችሁም እንድትረዱኝ የምፈልገው ነገር ክላስ መቀየር እፈልጋለሁ። ጭራሽ ክላሱ ጥለህ ልትሰረድ ትላለህ እንዴ? ባቢሙት ምንም ፌር አይደለም። በዛ ላይ ሃይሚን ለማን ጥለህ ነው የምትሰደደው? አይደል እንዴ ሃይሚ? አፌ ቁርጥ ይበልልህ። እንደው ምን አባቴ ላድርግ? ሃይሚ መውጣት ፈልጌ ነበር። ከሀገር ነው? ኧረ እኔ ከዚሁ ከክላስ። ምን ልታደርግ እንዴ? እኔ ልናፈስ ነው። መውጣቱን ትወጣለህ። እንደው ተሳስተህ ሌላ ሴት ታይና ያበቃል። ኧረ እኔ ምልሽ አይደል? ቆይ ልጁ ምን አድርጌ ነው የምትይኝ? ግን እንዲሁ ሳዝገው እኮ ደስ ስለሚለኝ ነው። በነገራችን ላይ ዝም ብሎ ያማርራል እንጂ እኮ ቀየር እንኳን ቢባል ጨክኖ የሚቀየር አይመስለኝም። እኔ ምልሽ ግን አይሚ ይሄ ደርቢያችሁ ከልጅነት የጀመረ ነው አይደለም? አዎ እንደውም የሆነ ሰዓት ሃይሚን እደበድባለሁ ብሎ ዳምፔል ሲያነሳ እንደነበር አስታውሳለሁ። እና ደበደበሽ? ከቤት ተወጣጥሮ ይወጣና ልክ እኔን ሲያይ ወኔው ነው የሚከዳው። አረ ቤቲሻ ይሄ ነገር ፎንቃ እንዳይሆነ ለፎንቃም ደግሞ ደምና ሽንት ወስደን እናስመርምር እንዴ? ጀመረሽ ደግሞ በራስሽ ቀልድ ራስሽ ትስቂያለሽ እንዴ? ምን አስቤ እንደሆነ ግን ታውቂያለሽ? ምን አሰብሽ? ደሙን በስሪንጅ እንቀዳለን፣ ሽንቱን ግን ብያሰብኩትና ሳቄ መጣ። ጂጂጂጂ ቻቻዝክ እኔ የምልህ ዮስዬ ሄቨንን ግን እንዴት አያሃት? ሄቨን ምን እናንተ እንደምትያዩት ነው ማለት ምን ኩል ትመስላለች። ባክሽ ስራ ያውጣት። ለማንኛውም ዳጌት ነው ያለው። መጥቶ ቦርሳውን አስቀምጦ ወጣ። በቃ እኔ እንሂድ። ቻው። ሀይ የኔ ቆንጆ። እኔ ነው? አዎ አንቺ ነው። ጸጋ እባላለሁ። የ11ኛ ክፍል ተማሪ ነኝ። ኦ ማይ ጋሽ ጎሽ፣ እንደውም እንኳን አገኘሁሽ። የሚረዳኝ ሰው እየፈለኩ ነበር። እውነት? ታዲያ ምን ችግር አለው? እኔ ምንም ነገር ልረዳሽ ዝግጁ ነኝ። ማን አልሽኝ ስምሽን? ሄርሜላ እባላለሁ። 11ኛ ኤ ክላስ ጠፍቶብኝ እየፈለኩት ነበር። ታዲያ ምን ችግር አለው? እኔ እረዳሻለሁ። ኦ ቴንክ ዩ ሶ ማች። እኔ የምልሽ የኔ ቆንጆ የቅድሞቹን ልጆች ይህንን እየጠየቅሻቸው ነበር? እናማ ማለት እነ ሚኪ ነው? እነ ሚኪ። እነሱን እንኳን እየጠየኳቸው አልነበረም። እዚህ ትምህርት ቤት ለምን ገባሽ ብሎ እየተጨቃጨቁኝ ነበር። ለምንድን ነው እንደዛ የሚሉሽ? ምክንያቱም እዚህ ትምህርት ቤት የመጣሁት ለምን እንደሆነ ጠንቅቀው ስለሚያውቁ ነው።
አሀ ቆይ አንቺ ከየት ትምህርት ቤት ነው የመጣሽው? እኔማ የግል ትምህርት ቤት ነበርኩ የምማረው፣ ግን የመንግስት ትምህርት ቤት መቀየር ፈልጌ እዚህ ትምህርት ቤት ገባሁ። ከግል ትምህርት ቤት ወደ መንግስት? አዎ። ምን ነው ገረመሽ? አይ ብዙ ሰዎች እንደዛ ያደርጉም ብዬ ነው። ልክ ነሽ፣ እሱማ እንደዛ ያደርጉ። በእርግጠኝነት አንቺ ይህንን ውሳኔ የወሰንሽበት የሆነ ምክንያት አለሽ? ትልቅ ምክንያት አለኝ። እሱን ምክንያት መጠየቅ ይቻላል? እሱን እንኳን ሌላ ጊዜ እነግርሻለሁ። ይልቅ አሁን 11ኛ የክላስ የቱ ጋር እንደሆነ ብታሳይኝ ደስ ይለኛል። ይቻላል። እኔ ቆንጆ ደስ እያለ መሰለሽ። ኦኬ ሌትስ ጎ። በቃ እኔ በዚህ በኩል እንሂድ። ደግሞ እንዴት ነው የምታምሪ በእናትሽ።